ቱሪዝም ባህላዊ ተፈጥሯዊና ታሪካዊ ሀብቶች ባሉባቸው የዓለም ሀገራት የኢኮኖሚ እድገት ቁልፍ አንቀሳቃሽ እንደሆነ በሰፊው ይታወቃል። ቱሪዝም የሥራ ዕድልን በመፍጠር የውጭ ምንዛሪ ገቢዎችን በማቅረብና የውጭ ቀጥተኛ ኢንቨስትመንትን በመሳብ ለአንድ ሀገር ኢኮኖሚ ሚናው የጎላ ነው። እንዲሁም ለኢኮኖሚ እድገትና ልማት ሞተር ሆኖ በመስራት በኢኮኖሚ ብዝሃነትና መረጋጋት ውስጥ ወሳኝ ሚና እንደሚጫወትም አበክሮ ይነገርለታል። ቱሪዝም ለኢኮኖሚ ደህንነት የሚያበረክተው አስተዋጽኦ በቱሪዝም አቅርቦት ጥራትና ገቢ ላይ የተመሰረተም ነው። ይህ ዘርፍ በዓለም አቀፍ ንግድ ውስጥ ዋና ተዋናይ ብቻ ሳይሆን ለብዙ ታዳጊ ሀገራት ዋና የገቢ ምንጮችን እንደሚወክልም ይታመንበታል። ስለዚህም በቀጥታም ሆነ በተዘዋዋሪ እንደየሀገራት የምርትና የሥራ እድገት፣ የውጭ ምንዛሬና ክልላዊ ልማት ባሉ ቁልፍ የኢኮኖሚ አመልካቾች ላይ የሚያመጣው ውጤት ቀላል አይባልም። በአፍሪካ ቀንድ የምትገኝ ይህቺ ውብና ጥንታዊት ሀገር ኢትዮጵያ ከ3 ሚሊዮን ዓመታት በላይ ያስቆጠሩ የአርኪኦሎጂ ግኝቶችን ከጥንታዊ ፍርስራሾችና ሌሎች ምስጢራዊ ምልክቶች ጋር በታሪክ የበለጸገች ሀገር መሆኗን ለማስመስከር መንግስት ትኩረት ሰጥቶ መስራት ከጀመረ ዋላ ደር ብሏል። በመሆኑም የነበሩ ተግዳሮቶችን በማሻሻል የማክሮ ኢኮኖሚ ሪፎርምን በመተግበር ገበታ ለሀገር፣ ለሸገርና ለትውልድ ፕሮጀክቶች በዘርፉ የላቀ ውጤት እያስመዘገቡም ይገኛሉ። የኢትዮጵያ ባህላዊና ማህበራዊ ታሪክ የሚያጎላ የኢትዮጵያ ሙዚየም በዓለም ላይ ካሉ እጅግ ጥንታዊ የሰው ልጅ ቅሪተ አካላት አንዱ የሆነውን የሉሲ ቅሪተ አካል አስደናቂ የተፈጥሮ ድንቅ አሰላለፍ በአራቱም ማዕዘን ያሉ የቱሪስት መስህቦችን መዳረሻዎችን በማስፋት የተሻሉ ሆቴሎችና የእንግዳ ማረፊያ ቤቶች በሀገሪቷ ይገኛሉ። ኢትዮጵያ ከፍተኛ ታሪካዊና ባህላዊ ጠቀሜታ ስላላትም የትውልድ ምድር ተብላ ትጠራለች። ተፈጥሯዊ ውበቷ የሰሜንና የባሌ ተራሮችን ጨምሮ የተለያዩ መልክዓ ምድሮችን በማሳየት ለተፈጥሮ ወዳጆችና አድናቂዎች መሸሸጊያ ያደርጋታል። ኢትዮጵያ በዩኔስኮ የዓለም ቅርስነት 11 የሚዳሰሱና 5 ደግሞ የማይዳሰሱ ቅርሶችን ያስመዘገበች በአፍሪካም ከፍተኛ የሚባል ቁጥር የያዘች ሀገር ናት። በመሆኑም አገራችን ከዘመን መለወጫ ጀምሮ መስቀል፣ ኢሬቻ፣ ጊፋታና የመሳሰሉትን ጨምሮ ትላልቅ ዓለም አቀፍ ሁነቶችን ማዘጋጀት በመጀመሯ የመዳረሻ አገልግሎቶች መኖርን ጉልህ አስተዋጽኦ ይኖረዋል። መዲናዋ አዲስ አበባን የኮንፈረንስ ቱሪዝም ለማድረግ የተሰራው የኮሪደር ስራ ለሀገር ገጽታ ግንባታው ጉልህ ሚና ይጫወታል። ከዚህ አኳያ በመዲናዋና በሌሎች ክልሎች ላይ እየተሰሩ ያሉ የመዳረሻ ስራዎች ፍሬ እያፈሩ ይገኛሉ። ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ የቱሪዝም ዘርፉ ከዋና ዋናዎቹ የክፍለ ኢኮኖሚ ምሰሶዎች ዝርዝር በመግባቱ ለዘርፉ በርካታ መሰረተ ልማቶች እንደተሰሩለት መመልከት ተችሏል። በአጠቃላይ እንደ ኢትዮጵያ የተረጋጋ የኢኮኖሚ ሁኔታን በማጎልበት የማክሮ ኢኮኖሚን አለመጣጣም ለመቅረፍ ታሪካዊ እርምጃዎች ታይተዋል። ውድ ተመልካቾቻችን በሕዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን በ17ኛው መደበኛ ስብሰባ ላይ የቱሪዝም ሚኒስቴር የ9 ወራት ዕቅድ አፈጻጸምን አስመልክቶ ከምክር ቤት አባላት ለተነሱላቸው ጥያቄዎች ክብርት ሚኒስትሯ ምላሽና ማብራሪያ መስጠታቸው ይታወሳል። በመሆኑም ይህንን መነሻ በማድረግ ያነጋገርናቸው የምክር ቤቱ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢዎችና የቱሪዝም ንዑስ ኮሚቴ ሰብሳቢን ፕሮግራም ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ ባህላዊ፣ ተፈጥሯዊና ታሪካዊ የሚዳሰሱና የማይዳሰሱ
እምቅ ሀብት ያላት ሀገር ብትሆንም ለዘርፉ ለብዙ ዓመታት ትኩረት አለመሰጠቱን አስታውሰው ከለውጡ በኋላ በጠቅላይ ሚኒስትሩ በተጀመሩ ገበታ ለሀገር ለትውልድና ለሸገር ፕሮጀክቶች እንዲሁም መዳረሻዎችን በማስፋፋት ተጨባጭ ለውጦች መመዝገባቸውን ይገልጻሉ። ይሄ ዘርፍ ለብዙ ዓመታት ያልታየ ነገር ግን እምቅ ሀብት ያላት ሀገራችን ኢትዮጵያ ባህላዊ ተፈጥሯዊና ታሪካዊ እምቅ ሀብት የሚዳሰስና የማይዳሰስ ቅርስ ያላት ሀገር ነችና ይህንን ሀብታችን አጉልቶ ማየትን የአመራር ሚና ነው ማለት ነው። ከለውጡ በኋላ በክቡር ጠቅላይ ሚኒስትራችን የተጀመሩት ኢኒሼቲቮች ገበታ ለሀገር ገበታ ለትውልድ ትልቅ ለውጥን ያሳየና ያለንን ሀብት ደግሞ አዋራ አራግፎለት ከኢኮኖሚ በላይ እንደገና ሀገራችን ያስተዋወቅንበት ብዙ ጎብኚዎች ከውጭ የሚመጡባት ሀገር ነች። እንዲሁም ያለን መዳረሻዎች መስህቦች በጣም ብዙ ናቸው። ይህንን መስህቦች በመለየት አንድ ባንድ ወደ ማልማት መሄዱ በጣም አስፈላጊ የሚሆን ጊዜም የሚወስድ ነው። ፕራዮሪታይዝ ተደርጎ የተካሄደበት ነው ያለው። አንዱ ለኢኮኖሚያችን ግብአት የሚሆን ሴክተር ነው ማለት ነው። ቱሪዝም በዓለም አቀፍ ደረጃም ከኬሚካሎችና ነዳጅ ቀጥሎ ሶስተኛ ደረጃ በመያዝ የኤክስፖርት ምርት በመባል የሚታወቅ በተለይም ጭስ አልባው ኢንዱስትሪን በመባል የሚታወቅ ዘርፍ ነው። ይሄ ዘርፍ እንደ ሀገር ከአምስቱም ከተለዩት የእድገት ዘርፎች አንዱ ነው። አንዱ የሆነበት ዋነኛ ምክንያትም እንደሚታወቀው ኢትዮጵያ በርካታ ታሪካዊ፣ ተፈጥሯዊ መስህቦች ያሏት ሀገር ናት። ከዚህ አንጻር ታሪካዊ መስህቦቹም ከታሪካዊ ባህሎቹም በተመሳሳይ ከቅርሶችም አኳያ መስራት የምንችልበት ሁኔታ ካለ ሌሎች ሀገራትን ጭምር ኢኮኖሚያቸውን ያሳደጉ በዚህ ዘርፍ ነውና ከሌሎቹ ዘርፎች ጋር ተወዳዳሪ ሲደረግ በትክክልም በሀገራችን ብዙ ጸጋዎች አሏት ገና ያለማች ያልታየች ከመሆኗ ጋር ተያይዞ ቢሰራበት በትንሾች ከፍተኛ የሆነ ጥቅም ማግኘት የምንችልበት ሁኔታ እንደሚኖር ታሳቢ ተደርጎ አንዱ የኢኮኖሚ እድገት ዘርፍ ተደርጎ እየተወሰደ ያለበት ሁኔታ አለና እሱን ስንወስድ ቱሪዝም መዳረሻን ከማስፋት በተመሳሳይ ቅርሶችን ከመጠበቅ ከመንከባከብ ወደ ሙዚየምነት በማሸጋገር መጠበቅ ከተቻለ ሌሎቹም ሀገራት በዚህ መንገድ ነው በትንሽ ወጪ ከፍተኛ የሆነ ገቢ እያገኙ ያሉበት ሁኔታ ያለና እኛም ብንሰራ ከዚህ በላይ ማግኘት የምንችልበት ተዳሶ የማያልቅ በሀገራችን በሁሉም አካባቢ ማለት ይቻላል ገና ያልደረስንባቸው መልማት የሚገባቸው የቱሪዝም ሀብቶች አሉንና ከዚህ አንጻር ትልቅ ገቢ ያስገኛል ተብሎ ይታሰባል። በክቡር ጠቅላይ ሚኒስትሩ እየተሰሩ ያሉ ፕሮጀክቶች እንዳሉ ሆነው ቋሚ ኮሚቴው በህዝብ ውክልና ስራው ሀገሪቷ ብዙ ሀብት እንዳላትና በህዝቡ የመልማት ፍላጎት በመኖሩ በፌዴራል መንግስት ብቻ ሳይሆን ከወረዳ እስከ ክልል ባሉ መዋቅሮች መሰራት እንደሚገባው በዩኔስኮ ደረጃ ከተመዘገቡ ቅርሶች ባሻገር በህዝብ መጠበቅ ያለባቸው ቦታዎች በተለይም በሁለት ክልሎች መካከል የሚገኙ ፓርኮች ልዩ ትኩረት በመስጠት የቱሪዝም ሀብቶችን በማስተዋወቅ ኢንቨስትመንትን በመሳብ በተጀመረው አግባብ ተጠናክሮ እንዲቀጥል አመላክተዋል። ነባር መስህቦችን ለመጠገን ሁሉም ባለድርሻ አካላት ከቱሪዝም ሚኒስቴር ጋር ተቀናጅቶ እየሰራ መሆኑን እንዲሁም በተለያዩ ዘርፎች ለወጣቶች የሥራ ዕድል በመፍጠር ሚናው የጎላ እንደሆነም እንዲህ ሲሉ ያብራራሉ። በክቡር ጠቅላይ ሚኒስትር ኢኒሼቲቭ የተጀመሩት እንዳሉ ሆነው ሌሎች ደግሞ አሁን በህዝብ ውክልና በየጊዜው እኛ እንደ ምክር ቤት በቱሪዝም በተመለከተ በዚህ 4-5 ዓመታት ውስጥ ቢያንስ 9 ጊዜ የተሰበሰቡት አብዛኛው ጊዜ የመልማት ፍላጎት እንዳለና ብዙ ሀብት እንዳለም ደግሞ የታየበትም ጭምር ነው ማለት ነው። ስለዚህ በፌዴራል ገቨርንመንት ብቻ ወይ ደግሞ በኢኒሼቲቭ መካተት አለበት ብለን ካሰብን ችግር ነው የሚሆነው። ስለዚህ ፕራዮሪታይዝ ተደርጎ የሚሰሩት ከላይ አለ፣ እንዲሁም በየደረጃ በወረዳ ደረጃ የሚሰሩ ስራዎች አሉ። በዞኑ አቅም የሚሰራ በክልሉ አቅም የሚሰራ አለ፣ እንዲሁም በፌዴራል የሚሰራ ስራዎች አሉና ይሄንን ለይቶ የሚሄድ እንግዲህ እየተሄደበት ያለ ግን ብዙ ስራ የሚፈልግ ትልልቅ መስህቦች የሚሆኑት ገና መልማት ያለባቸው የሀገራችን ፓርኮች አሉ። እየተጠበቁ ያሉት እንዳሉ ሆነው በዩኔስኮ ደረጃ የተመዘገቡ አሉ። ሌሎች ደግሞ ህዝብ መጠበቅ ያለባቸው ቦታዎች አሉ። የዱር እንስሳ መጠበቅ አለበት፣ አካባቢ መጠበቅ አለበት። ወደ ብር ሲመነዘር ወይ ደግሞ ወደ ኢኮኖሚ ሲመነዘርም ደግሞ ይዘቱን እንዳለ ሆኖ ከዛ ጋር የሚመጋገብ ነው ኢንቨስትመንት የሚያስፈልገው ማለት ነው። አንዳንድ ፓርክ ስፔሻሊ በሁለት ክልል መካከል የሚገኙ ፓርኮች አካባቢ ጥበቃው ላይ
ገብቶ መስፈር ፓርክ መሀል ማለት ነው። ባሌ ትልቅ ምሳሌ ነው ማለት ነው። ያንን ፓርክ የጠበቀው ህዝቡ ነው። ኢትዮጵያ ላንድ ኦፍ ኦሪጅን ነች። ላንድ ኦፍ ኦሪጅን ስንል ሁሉም ዓለም ላይ ያሉት አንድ ቤተሰብ ነን ማለት ከዚህ ነው የወጡት። ስለዚህ ሁሉም መጥቶ ሀገራቸውን ማየት አለባቸው እና ይሄ ሁሉ እንዳለ ሆኖ ግን ያሉን ሀብቶች አውቀን ሀብት ነው ብለን የህዝቡ ተሳትፎ በጣም አስፈላጊ ነው። አዌርነስ ያስፈልጋል። ህዝቡ ደግሞ የራሴ ነው ይሄ ሀብቴ ነው ብሎ ለራሱ መጠበቅ አለበት። በአገር ደረጃ በክቡር ጠቅላይ ሚኒስትራችን አነሳሽነት ገበታ ለሀገር እና ገበታ ለትውልድ ላይ ሞዴል የሆኑ በጣም የተሻሉ የቱሪዝም ቦታዎች የተገነቡበትና አሁን ለአገልግሎት ክፍት የሆኑበት ሁኔታ አለ። እነዚህ ሲገነቡ በዋናነት ከነዚህ ቦታዎች ብቻ እንዲቆም አይደለም። በሁሉም የሀገራችን አካባቢዎች ትምህርት ተወስዶበት ከዚህ ትምህርት ደግሞ እያንዳንዱ አካባቢ አገሩን ገጽታ ሊያሳይ የሚችል የሀገሩን የቱሪዝም ሀብት በተገቢው መንገድ ለይቶ መጠቀም የሚችልበትን አግባብ የሚያመላክትበት ሁኔታ ስላለ በስፋት ለሌሎቹም ተሞክሮው እንዲደርስ እየተደረገ ያለበት ሁኔታ ነው ያለ። በተጨባጭም ለምሳሌ ወሎ አካባቢ ሎጎ ሐይቅን ማየት ይቻላል። በመንግስት የተሰራም ቢሆን በግለሰቦች ትብብርም የተሰራም ቢሆን አሁን ግለሰቦችም ጭምር በቱሪዝም ዘርፍ ገብተው ሀብት እንዲፈጥሩ በተመሳሳይ ደግሞ አካባቢያቸውንም ሀገራቸውንም ሊለውጡ የሚችሉ እንደሆነ ታስቦ ኢንቨስተሮችም በዚህ ዘርፍ እንዲሳተፉ ባለሀብቶችም በዚህ ዘርፍ እንዲሳተፉ በሀገሩ ሀብት ላይ በቱሪዝም ሀብት ላይ እያስተዋወቀም ተጠቃሚ ሊሆን የሚችልበት ሁኔታ እንዲኖር በትኩረት እየተሰራ ያለበት ሁኔታ አለ። ይሄ ብቻ አይደለም። እነዚህ በተገነቡ ቁጥር ከተደራሽነት አንጻር አሁን ነባሮቹን ከመጠገን ጋር ተያይዞም ትልልቅ ስራ እየተሰራ ነው። ጅማ አባጅፋርን ማየት ይቻላል። ጎንደር አብያተ መንግስትን ፋሲል ግንብን ማየት ይቻላል። ጀጎል አካባቢ አሁን እየታሰበ ያለውን ስራ ማየት ይቻላል። ስለዚህ አገሪቱን በዋና ዋና ደረጃ በሞዴልነት ታይቶ የቱሪዝም ስራዎች መጠናከር የሚችሉበት ሁኔታ ካለ ሌሎቹም አካባቢ ፍትሐዊነትን በጠበቀ መንገድ የቱሪዝም ሀብታቸውን የተፈጥሮ ጸጋቸውን መጠቀም የሚችሉበት ሁኔታ እንዲኖር ከላይ እስከታች ክልሎችም ከተማ አስተዳደሮችም ይህንን ይዘው ከቱሪዝም ሚኒስቴር ጋር ተቀናጅተው የሚሰሩበት ሁኔታ ስላለ ይሄ በመልካም ነገር የሚወሰድበት ሁኔታ እንዳለ ይያዛል። ከፍትሐዊነት አንጻር በሁሉም አካባቢ ተደራሽ ሊሆን የሚችል እንዳለ በስፋት በህዝብ ውክልና ጥያቄያችንም ጭምር እኛ መልማት አለብን የሚል ጥያቄዎች በስፋት እየተነሱ ያሉበት ሁኔታ ስላለ ይህን ደግሞ ከአካባቢው አስተዳደር ከአካባቢው ማህበረሰብ በአካባቢው ከሚኖሩ ባለሀብቶች በሀገራችን ውስጥ ካሉ ባለሀብቶች ውጭም ለማልማት ጭምር እድል የሚሰጣቸው ስለሆነ በዚህ ዙሪያ ላይ የሚያለሙ ባለሀብቶች ካሉ ቅድሚያ የሚሰጥበት ሁኔታ ስላለ ከፍትሐዊነት አኳያ በዚያ መንገድ የሚያያዝበት ሁኔታ እንዳለ ይያዛል። አሁን እነዚህ የተገነቡት ደግሞ ከፍተኛ የስራ እድል እየፈጠሩ ያሉበት ሁኔታ አለ። ወንጭ አካባቢን ብናነሳ ለምሳሌ የመጀመሪያው የአካባቢውን ማህበረሰብ ተጠቃሚ ያደረገ አካባቢ ላይ መንግስት ሲገነባ ለህብረተሰቡም ጭምር ቦታቸውን ሰጥተው ህዘው ላይ ግንባታ ተገንብቶላቸው በሆቴል ቱሪዝም ስራ ጭምር ገብተው እየሰሩ ያሉበት ሁኔታ አለ። በአካባቢ ያሉ የሚጎበኙ የቱሪዝም መስህቦችን ስራ ፈላጊ ዜጎች በትራንስፖርት በአስጎብኝነት በማህበር ተደራጅተው የስራ እድል የተፈጠረበት ሁኔታ ነው ያለው። ይህንን ለምሳሌ ያነሳሁት እንጂ ሌሎቹም አካባቢዎች ላይ በበርካታ ስራዎች እየተሰሩ ያሉበት ለወጣቶቹ ወይም ደግሞ ለስራ ፈላጊዎቹ ትልቅ እድል እየተፈጠረ ያለበት ሁኔታ ስላለ የቱሪዝም ዘርፉ ትልቅ ስራ እየሰራ ነው። ማህበረሰቡም ደግሞ ከዚህ ከቱሪዝም ሀብት እኔም ባለቤት ነኝ ብሎ አሁን በመጠበቅ ደረጃ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ስላለ በስራ እድል መፍጠርም በባለቤትነት ስሜትም የተሻለ ነገር እንዳለ ጅምሩ የሚያሳይበት ሁኔታ አለ። እንደ መንግስት ልዩ ትኩረት ተሰጥቶት እየተሰራበት ያለ ተቋም ነው። ክቡር ጠቅላይ ሚኒስትራችን በገበታ ፕሮጀክቶች በርካታ አካባቢዎች ላይ አዳዲስ መሰረተ ልማቶችና የቱሪስት መስህቦችን ተደራሽ ከማድረግ አኳያ በርካታ ስራዎች እየተከናወኑ ነው። እንግዲህ ቱሪዝም በሚዳሰሱም በማይዳሰሱም የቱሪስት መስህቦች ኢትዮጵያ የታወቀች ናት። እንደ ተቋም በርካታ ስራዎች እየተሰራበት ያለ ሁኔታ ነው ያለው። ብዙ ጊዜ እንደ ቋሚ ኮሚቴም በክትትል ቁጥጥር ተግባራችን ያው
በመስክም በደስክም ቱሪዝም ሚኒስቴር በተለይ የቱሪስት መስህቦችን በማስፋፋት ከዛም ባለፈ መሰረተ ልማቶችን በማስፋፋት ረገድ በርካታ ስራዎች እየተሰሩ ነው። እኛም እንደ ህዝብ ወኪልም ከህዝብ ውክልና የሚነሱ ጥያቄዎች አሉ። እነዛም ብቻ አይደለም፣ በክትትል ቁጥጥር የምናመጣቸው በተለይ ከአዳዲስ መሰረተ ልማት ከማስፋፋት አኳያ በአራቱም ማዕዘናት በሚዳሰሱም በማይዳሰሱም ቅርሶች ባለቤት እንደመሆኗ መጠን ኢትዮጵያ ምላሽ ያገኙበት አመት ነው። ባለፉት 4 ዓመታት ቱሪዝም ሚኒስቴር ላይ የመጡ ለውጦች በቀላሉ የሚቆጠሩ አይደሉም። ያም ብቻ አይደለም፣ የቱሪስት መስህብነታችን እያደገ መጥቶ የውጭ ቱሪስቶች ሀገራችንን እየጎበኙ ያሉበት በተለይ በርካታ ሁነቶች አዲስ አበባ ውስጥ እየተካሄዱ ያለበት ዓለም አቀፍ ስብሰባዎች፣ እነዚህ ሁነቶች ላይ የቱሪስት መስህቦቻችንን የማስተዋወቅ በስቶፕ ኦቨር ቱሪዝም፣ በማይስ ቱሪዝም የቱሪስት ምርቶቻችንን በማስተዋወቅ ረገድ በርካታ ስራዎች እየተሰሩ ነው። ኢቨን በውጭ ሀገርም ሁነት እየተፈጠረ ኢትዮጵያን የማስተዋወቅ የውጭ ቱሪስቶችን በመሳብ ረገድ የምናገኛቸው በርካታ ተግባራት እየተፈጸሙ ስለሆነ እነዛ ደግሞ መልሶ የመሰረተ ልማት ማስፋፊያነት እየዋለ ያለበት ሁኔታ ነው ያለው። ኢትዮጵያ በአራቱም ማዕዘን በሚዳሰሱና በማይዳሰሱ ሀብቶች የመልማት ጥያቄ ባለፉት 4 ዓመታት ውስጥ በሰፊው ምላሽ ያገኘ መሆኑንና ቱሪዝም ሚኒስቴር እንደ ሀገር የምርታ ለውጥ ማስመዝገብ መቻሉን መስክረው ኢትዮጵያ በፊት የነበረውን ገጽታ በመቅረፍ ያላትን የቱሪዝም እምቅ ሀብት በውጭ ሀገራትም የተለያዩ ሁነቶች በማዘጋጀት በማስተዋወቅ የጎብኚዎች ቁጥር በመጨመር ለሀገሪቷ ገቢ እድገት ጉልህ ድርሻ እንዳለው ማየት መቻሉን አብራርተዋል። ቋሚ ኮሚቴው በክትትልና ቁጥጥር ስራው ኢንቨስትመንት ኮሚሽንን ጨምሮ ከሌሎች ሚኒስቴር መስሪያ ቤቶች ጋር በቅርበት እየሰራ እንደሆነ፣ መዳረሻዎችን በማልማትና በማስፋፋት የግል ኢንቨስትመንትን በማበረታታት የታችኛው መዋቅር በባለቤትነት እንዲሰራና ሚኒስቴር መስሪያ ቤቱ በበላይነት እንዲቆጣጠር ቋሚ ኮሚቴው ድጋፍና ክትትል እያደረገ መሆኑን ገልጸዋል። ተቋሙ በአደረጃጀቱ የሰለጠነ የሰው ኃይልና በቴክኖሎጂ ታግዞ መስራቱ እንዲሁም ውጤታማ ሆኖ እንዲቀጥል ስራዎችን በቅንጅት መስራት እንደሚገባ፣ የሆቴል ጥራት አገልግሎት አሰጣጡን ቋሚ ኮሚቴው በሚያደርገው የመስክ ምልከታ ግብረ መልስ በመስጠት ተቋሙ በእቅድ በመያዝ ምላሽ እየሰጠ መሆኑም ተብራርቷል። እንደ ቋሚ ኮሚቴ ኢንቨስትመንት ኮሚሽን እኛንን የምንከታተለው እንደ አንድ የኢንቨስትመንት አማራጭ ቱሪዝምን መቅረብ አለበት በሚል በብዙ ጊዜ ያው በቅርበት ነው አብረን የምንሰራው። በኤፍዲአይም ራሱ እንደ አንድ አማራጭ የሚጠየቅበት ሁኔታ እንዳለ በቅርብ እንዳውም ባየንበት ሁኔታዎች አሉ ማለት ነው። የመዳረሻዎችን ማልማትና ማስፋት ላይ በመንግስት ብቻ አይቻልም። የግሉም ዘርፍ እንዲሳተፍ የሀገር ውስጥም ሌላውም ደግሞ እንዲሳተፍ የሚበረታታበት ሂደትና የተሰራበት ስራዎች አሉ። ሩቅ መስክም በከተማ መስክም ጭምር ሚኒስቴር መስሪያ ቤቱን የምናይበት ሁኔታ አለና ከዚህ አንጻር ከተቋቋሙበት ዓላማና ከተሰጣቸው ስልጣን አንጻር ምንድነው እየሰሩ ያሉ የሚለውን ቼክሊስት አዘጋጅተን ወደ ታች የምንወርድበት ሁኔታ አለ። እንልማ የሚለው ጥያቄ ለሚኒስቴር መስሪያ ቤቱ መድረሱ መልካም ነው። በጥናትም የሚመለስ ስለሚሆን አንዳንዱ ከቅርስ አንጻር ሊሆን ይችላል፣ ከዱር እንስሳት ጥበቃ ጋር በተያያዘ ከጉብኝት ጋር በተያያዘ ሊሆን ይችላል። በተመሳሳይ ደግሞ ቅድም እንዳልኩት የመዳረሻ ልማቶችን ከማሳደግ ጋር ሊሆን ይችላል፣ ጸጋዎችን ከመለየት ጋር ሊሆን ይችላል። አልታወቀልኝም፣ ባህሌ ማንነቴ አልታወቀልኝም፣ በተመሳሳይ ተፈጥሮ ሀብቴ አልታወቀልኝም፣ እንደ ሀገር ሊታወቅልኝ ይገባል የሚለው ጥያቄ በስፋት እየመጣ ያለበት ሁኔታ ስላለ እሱን በተቀናጀ መንገድ እንዴት መሰራት መቻል አለበት የሚለውን እኛ እንደ ትኩረት አቅጣጫ እየወሰድን ከክልሉ ባለቤቱ ነው ሊሰራ የሚችልበት፣ ዞኑ ባለቤቱ ነው ሊሰራ የሚችልበት፣ በተመሳሳይ ደግሞ የሚኒስቴር መስሪያ ቤቱን በበላይነት እየተቆጣጠረ ሊያስተባብር የሚችልበት ሁኔታ እንዲኖር ድጋፋችን በዚያ መንገድ የምንሰጥበት ሁኔታ አለ። ከአደረጃጀቱም ጋር ተያይዞ ያው እንደሚታወቀው ቱሪዝም ራሱን ከቻለ ቅርብ ጊዜው ነው። አደረጃጀቱ ራሱን ችሎ እንዲሄድ በማድረግ ደረጃም ግማሽ የሚሆኑ የክልሉ አካባቢዎች ወደዚህ ዘርፍ የገቡበት ሁኔታ እንዳለ፣ ራሳቸውን ያቋቋሙበት ሁኔታ እንዳለ፣ ይህ መቋቋማቸው ደግሞ ቱሪዝም እንዲያድግ በአደረጃጀት እንዲሰራ፣ በሰለጠነ የሰው ኃይል እንዲሰራ፣ በቴክኖሎጂም ጭምር ታግዘው ውጤታማ በሆነ መንገድ እንዲሰሩ አንድ ምቹ ሁኔታ እንደሆነ ይወሰዳል። የቀሩትም ቢሆን በዚህ መንገድ እንዲሄዱ የእኛም ግፊት ያለ መሆኑን በዚህ አጋጣሚ ለማንሳት ነው።
ሁለተኛ ከፖሊሲ አንጻርም ቢሆን ራሱን በቻለ መንገድ ፖሊሲ ሊዘጋጅለት ይገባል። ይሄም አሁን አስፈላጊ ግብዓቶች እየተሰባሰቡ ያሉበት ሁኔታ እንዳለና በቅርብ ጊዜ ፖሊሲው ይጸድቃል ብለን የምናስብበት ሁኔታ አለ። ይሄ ከጸደቀ ደግሞ አዋጆችም በተመሳሳይ ደንብና መመሪያዎችም ተዘጋጅተው ቱሪዝም ራሱን በቻለ መንገድ ውጤታማ ሆኖ እንዲቀጥል ከቱሪዝም የሚገኘው ገቢ አገርን ከማስተዋወቅ ገጽታን ከመቀየር በተጨማሪ በስርዓት የሚመራበትም ሁኔታ እንዲኖር ራሱን በቻለ መንገድ ትልቅ አስተዋጽኦ ይኖረዋል። የመሰረተ ልማቶችን ከማሟላት አንጻር በርካታ ጥያቄዎች የሚነሱት እዚህ አካባቢ ነው። እንደተባለውም አሁን ሁሉንም በመሰረተ ልማት በተለይም ከቴሌ ጋር ሊሆን ይችላል፣ ከመብራት ጋር ሊሆን ይችላል፣ ከውሃ ጋር ሊሆን ይችላል፣ ከሆቴሎች ጋር ሊሆን ይችላል፣ ከትራንስፖርት ጋር ሊሆን ይችላል። እነዚህን መነሻ ተደርገው የሚቀርቡ ጥያቄዎች አሉ። አንዳንዶቹ በነባር ደረጃ ያሉት ገቢ በማመንጨትም ደረጃ ላይ ናቸው። አዳዲሶቹ ደግሞ መልማት የሚጠይቃቸው የክልሉን መንግስት፣ የአካባቢውን ማህበረሰብ፣ ቅድምም እንዳልኩት ባለሀብቶችንም ጭምር የሚጠይቁ ናቸው። ክፍቱ ነው። ቢሮክራሲው ተበጥሶ እነዚህን ኢንፍራስትራክቸሮች በወረዳ ደረጃ፣ በዞን ደረጃ፣ በክልል ደረጃ፣ በከተማ አስተዳደር ደረጃ የሚሟሉት በራሳቸው አቅም የሚሟሉበት ሁኔታ እንዲኖር፣ ከዚያ በላይ የሆኑት ደግሞ በሚኒስቴር መስሪያ ቤቱ በኩል እየቀረቡ በጥናት ጭምር እንዲመለሱ እየተደረገ ያለበት ሁኔታ አለ። እኛም ለይተን በዚህ ደረጃ ውጤታማ እንዲሆኑ ከማድረግ አንጻር የምናስቀምጣቸው አቅጣጫዎች አሉ። በመቀናጀትም የሚሰሩ ናቸው። በነገራችን ላይ በሚኒስቴር መስሪያ ቤቱ ብቻ ሳይሆን የሌሎች አጋር አካላትን በቅንጅት የሚጠይቁ ናቸው። ከክልሎችም ከከተማ አስተዳደሮችም ጋር በቅንጅት መሰራት እንዳለባቸው እያየን በጋራ በትኩረት ተይዘው ነባሮቹ ኦን ስለሆኑ አሁን ባለው ሁኔታ ለሀገር ውስጥ ጎብኞች ብቻ ሳይሆን ለውጭ ጎብኞችም ጭምር ከማስተዋወቅ አኳያ ትልቅ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን በ9 ወሩም በ6 ወሩም አፈጻጸሙን ስናይ በርካታ ጎብኞች ከቀድ በላይ እየገቡ እየጎበኙ ያሉበት ሁኔታ ነው እና ያለ። ይሄ የሚያሳየው አንደኛው መስህቦቻችን የተሻሉ ናቸው። ከዚህ በላይ መሄድ ብንችል አገራችን ትልቅ ገቢ ማግኘት የምትችልበት ሁኔታ እንዳለ የሚያመላክት ነገር ነው ያለው እና በዚህ ላይ ትኩረት ተደርጎ ከተሰራ እነዚህ አካላትን ተቀናጅተው መስራት የሚችሉበት ሁኔታ ከተፈጠረ በእርግጠኛነት አሁን አደጉ ብለን በቱሪዝም ሀብት ከምንቆጥራቸው ሀገሮች እኛም የድርሻችን የምንወስድበት ሀገራችን የምትለማበት የሀገራችን ዜጎችም ጭምር እየለመዱ ነው። በሚፈለገው ደረጃ ላይ ደርሰናል ባንለና በገቢ ደረጃም ሲታይ እንዳልኩት በዚሁ ልክ ለሀገራችን፣ ለአካባቢው፣ ለማህበረሰቡ የሚመጣ ገቢ እንዳለ መረዳት ይቻላል። የኛም አቅጣጫ በዛ መንገድ እየደገፍን እየሄድን ያለንበት ሁኔታ እንዳለ ለመግለጽ። በተለይ የጸጥታ ችግር በሌለባቸው አካባቢዎች የክትትል ቁጥጥር ስራ እንሰራለን። ከነዚህ መካከል እነ ኮይሻ አዲስ የተሰራውን የሀይቅ ሪዞርትን የመጎብኘትም እድል አግኝተናል። ወንጪ፣ ላሊበላን በተመሳሳይ መልኩ ያየንበት ሁኔታ ነው ያለው። እንደዚህ በርካታ ቦታዎችን ጎብኝተናል። እነዚህ ቦታዎች ላይ በርካታ የሀገር ውስጥም የውጭ ጎብኚዎችም እየተበራከቱበት ሁኔታ ነው ያለው። እነዚህ ቦታዎች ላይ ገቢ እየተገኘበት ያለው ሀገራችን በውጭ ዜጎች እየተጎበኘች ያለችበት ሁኔታ ነው ያለው። በተለያዩ አካባቢዎች ስንንቀሳቀስ ምን የቱሪስት መስህብ አለ፣ ጥገና የሚያስፈልጋቸው፣ የመዳረሻ ልማት የሚያስፈልጋቸው፣ የተጠገነላቸው መሰረተ ልማት የተስፋፋባቸው፣ በሆቴልና ቱሪዝም መስክ በተመሳሳይ መልኩ የሆቴሎችን ጥራት ከማሳደግ በሆቴሎች የሚሰሩ ሰራተኞች አገልግሎት አሰጣጥን ብቻ ሳይሆን ቱሪዝም መስኩ የሰለጠኑ ናቸው ወይ የሚለውንም በክትትል ቁጥጥር ተግባራችን የምናይበት ሁኔታ ነው ያለው። የኛ አገልግሎት አሰጣጥ ምን ይመስላል? ቱሪስቱ መጥቶ ሳቢና ማራኪ አገልግሎት ሰጥተን የቱሪስትን ቆይታ የማራዘሙ ሁኔታ በየአካባቢው ምን ይመስላል የሚለውንም በተመሳሳይ መልኩ የምናይበት ሁኔታ ስላለ እሱንም ግብረ መልስ እየሰጠን ተቋሙም በነዛ በተሰጡ ግብረ መልሶችን መሰረት አድርጎ በእቅድ የያዛቸውን ተግባራት እየመለሰ ያለበት ሁኔታ ነው ያለው። ኢትዮጵያ በባህል፣ በታሪክ፣ በሃይማኖት በርካታ መስህቦች ያሏት ሀገር በመሆኗ በቱሪዝም ዘርፉ በሚመለከታቸው ተቋማት በቅንጅት ቢሰራ ኢትዮጵያ የምትታወቅበትን መስህቦች ይበልጥ የሚገለጡባት ሀገር እንደምትሆን ህብረተሰቡ ቱሪዝምን በመረዳት ጸጋዎችን በመለየት በሁሉም አካባቢ የመልማት ጥያቄ እየተነሳ በመሆኑ መዳረሻዎችን በማልማት በማስተዋወቅ በተጀመረው አግባብ ተጠናክሮ እንዲቀጥል እንዲሁም አሰራሩን
በቴክኖሎጂ በመታገዝ ተደራሽ በማድረግ አገልግሎት አሰጣጡን በትኩረት በመያዝ መስራት ከተቻለ ለውጡ አሁን ካለው እድገት ከፍ እንደሚል አመላክተው ኢትዮጵያ እድገት ላይ ነች፣ አሸብርቃለች፣ ደምቃለች፣ ያለንን ሀብት አውቀን መንከባከብና መጠበቅ ይገባል ሲሉም መልእክታቸውን አስተላልፈዋል። አንዱ የኢኮኖሚ ዘርፍ ተብሎ የተያዘው ቱሪዝም አዋጭ መስክ እንደመሆኑም ኢትዮጵያም በባህል፣ በታሪክ፣ በሃይማኖት በርካታ መስህቦች ስላሏት የሁሉ አካላት ርብርብ ያስፈልጋል። ከቱሪዝም ሚኒስቴር ብቻ የሚፈጸም አይደለም። ስለዚህ በየደረጃው ያለው መዋቅር የአካባቢውን መስህብ አጉልቶ የማሳየት በሚዲያና ኮሙኒኬሽን ሌሎችን ስቦ የቱሪስት መስህብ እንዲሆኑ የማድረግ ጥገና የሚያስፈልጋቸውን በቅንጅት የመስራት ከሚኒስቴር መስሪያ ቤቱ ጋር ከቅርስ ጥበቃ ባለስልጣን ጋር በተመሳሳይ መልኩ ልዩ ትኩረት ሰጥቶ መስራት ያስፈልጋል። እንደ ምክር ቤትም በየአካባቢው ስንንቀሳቀስ በራሳችን በትውልድ አካባቢያችን ብዙም የማይታወቁ ተደብቀው የቆዩ ቅርሶቻችን ስላሉ እነሱን አጉልቶ የማሳየት የገቢ ምንጭ እንዲሆኑም የማድረግ ስራ ያስፈልጋል። የቱሪስት መስህቦች መሰረተ ልማት ያስፈልጋቸዋል። መንገድ ባለስልጣን፣ መብራት ኃይል፣ የውሃ አገልግሎት፣ ሌሎችንም ተቋማት የሚያካትት በመሆኑ እነዚህ ተቋማት በቅንጅት በርብርብ ብንሰራ ሀገራችን በቱሪስት መስህብነት የምትታወቅ የተደበቁ ሀብቶቿ የሚገለጡባት ሀገር ትሆናለች። የሀገር ውስጥ ቱሪዝምን መበረታታት አለበት። ያም ብቻ አይደለም። እኔ አካባቢ ያለ መስህብ ምን አለ? ያን መስህብ ደግሞ ከሌላው አቅጣጫ ያለ የህብረተሰብ ክፍል እየተንቀሳቀሰ የኢትዮጵያ ባህልን፣ ታሪክን፣ ሃይማኖታዊ ቅርሶችም ስላሉን እነሱን የማጉላትና ኢኮኖሚያዊ ተጠቃሚነታችንን የማረጋገጥ ሁኔታ መጉላት ስላለበት እነዚህ ስራዎች መሰራት አለባቸው። በዚህ ዓመት ከላይ እስከ ታች ድረስ በየትኛውም ቦታ ቱሪዝም የሚያስገኘውን ጥቅም ለአካባቢው ማህበረሰብ ያለው ፋይዳ ምን እንደሆነ በተጨባጭ እየታወቀ የመጣበት ሁኔታ ስላለ አሁን የትኛውም አካባቢ ያለ የቱሪዝም ቦታ ይልማልን የሚለው ጥያቄ በህብረተሰቡ ዘንድ በስፋት እየተነሳ ያለበት ሁኔታ አለ። የተጀማመሩትን ነገሮች አጠናክሮ ማስቀጠል ነው ዋናው ጉዳይ። ለምሳሌ የጸጋዎቻችን ከመለየት አኳያ አሁንም ተሰርቷል ተብሎ የተጨረሰ አይደለም። መዳረሻዎችን ከማልማት አኳያም ያለው ጉዳይ በዛው ልክ ትልቅ ስራ የሚጠይቅ ነው። ሌላው ከማስተዋወቅም አኳያ ያለው ነገር ለዓለም አቀፍ ጎብኚዎች ለሌሎችም ሀገራችን ገጽታ ምን ይመስላል የሚለውን በሚገባ የማስረዳት የማሳየት ኩነቶችን የመፍጠር እሱ ብቻ አይደለም፣ ደግሞ እንደ ሀገርም ደግሞ የኛ ሀገር ዜጎችም ይህንን የሚያውቁበት ሁኔታ እንዲኖር በማስተዋወቅ ደረጃ መስራት የሚገባ ነገር መኖር አለበት ብለን ነው የምናስበውና ይሄ ተጠናክሮ የሚቀጥል ነው። ምክንያቱም በሰራነው ልክ ባሳየነው ልክ ነው ለውጥ ልናመጣ የምንችለው ያሰብነውን እቅድ ማሳካት የምንችለው። እዛ ውጭ አሰራሩ ቴክኖሎጂን የተጠቀመ እንዲሆን ከማድረግም አንጻር የተለያዩ ፕላትፎርሞችን ፈጥሮ በደንብ ሊረዳ የሚችልበትን ቪዚት ኢትዮጵያ 2025 የሚል ፕላትፎርም ተዘጋጅቶ በዛ መንገድ እየሄደ ያለበት ሁኔታ አለና ይሄ ተደራሽ የሚሆንበትን አገልግሎት አሰጣጣችንን በዛው ልክ የተሻለ የሚሆንበትን ለምሳሌ ሙያተኞቻችን ሊሆኑ ይችላሉ፣ የተደራጁ ማህበራት አሉ ብለናል። እነዚህ በሚገባ የተቋሙን አጠቃላይ አሰራር አውቀው በእውቀት መምራት የሚችሉበት ሁኔታ እንዲኖር እነዚህ አስጎብኞች የምንላቸው ትራንስፖርተሮችንም ጨምሮ እኛ ባለቤቶች ነን፣ ሀገራችንን ማስተዋወቅ መቻል አለብን የሚል ከማድረግ አንጻር ትልቅ ስራ መስራት ይጠይቃል። ቀጣይ በትኩረት ተይዞ ይሄ መስራት ከተቻለ የተሻለ ለውጥ ይመጣል። ህብረተሰቡ ምን ያህል አዌር ነው ብዬ ያየውበት በጣም የተጠበቀ ባሌ ናሽናል ፓርክ እሱ ማንሳት ይቻላል። ከዛም ባለፈ ደግሞ አንዳንድ ቦታዎች በጣም መሰራት ያለባቸው ለምሳሌ የባቢሌ ዝሆን መጠለያ በጣም ሊሰራበት አካባቢውም ሊሰራበት የሚገባ መንግስትም ትኩረት ሊሰጥበት ክልሉም በሁለት ክልል መካከል ያለው መታየት አለ። ሌሎች ደግሞ አካባቢ ያሉ እንደዚሁ መታየት ያለባቸው በታሪክ ኢትዮጵያ በምን እንደምትታይ ኢትዮጵያ ሲባል ጎግል ሲደረግ ምን እንደሚቀርብ ይታወቃል። አሁን ግን ኢትዮጵያ አዲስ አበባ ውስጥ የተሰሩ ስራዎች እኮ አንዱ ነው። ኢትዮጵያ ሲባል የሚታዩት አሁን የተመረጠች ሀገር፣ ትላልቅ እውነት የሚካሄድባት ሀገር። ስለዚህ በቱሪዝሙ እንደተጀመረው 2014 ነው በሚኒስትር ደረጃ የተቋቋመው። ትልቅ ለውጥ ነው፣ ትልቅ ፕሮግረስ ነው እየታየ ያለው። እንደ ክቡር ጠቅላይ ሚኒስትራችን ደግሞ እንደ አንድ ኢኒሼቲቭ የሄደበት ያለው ደግሞ ሞር ግዙፍ አድርጎ ገበታ ለትውልድ በየክልሉ ገብቷል።
ያለው ኢትዮጵያ አሸብርቃለች፣ በጣም ደምቃ ታይታለች። ይሄ ኢትዮጵያ ሲባል በዚህ ማየት የሚቻልበት የኢሜጅ ለውጥ መጥቷል። ኢትዮጵያ ትልቅ ሀብት ነው ያላት። ይህን ሀብታችንን አውቀን መልክዓ ምድር አቀማመጥ ደግሞ ስታይ ከራስ ዳሽን እስከ አፋር ኤርታሌ እስከዛ ድረስ ያለ ይህን ሀብታችንን አውቀን በትክክል መጠበቅ አለብን፣ መንከባከብ አለብን። በቱሪዝም ደግሞ ራሳችንን ማስተዋወቅ አለብን። በሄድንበት ደግሞ ላንድ ኦፍ ኦሪጂን ነን እኛ የሚለውን ነገር ማሳወቅ አለብን። ውድ ተመልካቾቻችን በቱሪዝም ዘርፉ ያለውን ለውጥ ለማስቀጠል የሁሉም ዜጋ ኃላፊነት ነው የዛሬው መልእክታችን ነው። በሌላ ፕሮግራም እስከምንገናኝ ድረስ ቀሪ የኢቲቪ ፓርላማ ቻናል ፕሮግራሞችን ጋበዝን። ሰላም።